እሺ ይሄ ማለት የምዕራፍ 1 ሶስተኛው መልመጃ የሚከተለው ሰንጠረዥ ውስጥ የተሰጠውን ባዶ ቦታ ሙላ ይላል። እሺ ይሄንን እንስቲ ይሄ አሁን ምንድነው? ይሄ የቁሞቹን ብዛት እዚህ ጋር እንጽፋለን። ቁሞቹን እነማን እንደሆኑ እንጽፋለን። የቁሞቹን መጠን እንጽፋለን። እንቀጥላህ እንስራ። አሁን እዚህ ጋር ይሄ 5 ጠየ 2 ጠና 3 ናቸው ማለት ነው። ስለዚህ እዚህ ጋር የቁሞቹ ብዛት 3 ነው አይደለ? ቁሞቹ እነማን ናቸው? እዚህ ጋር ይሄ 3 ቁሞቹ እነማን ናቸው? 5 ጠየ 2 ጠ እና ማን ነው 3 ነው ማለት ነው አይደለ? የቁሞቹ መጠን ደግሞ 5 እና 5 የማን ነው? የማን መጠን ነው? 5 የጠየ መጠን ነው። ይሄኛውስ የዚህ መጠን ስንት ነው? 2። ስለዚህ 5 እና 2 ነው የሚሆነው ማለት ነው። 5 እና 2 ነው የሚሆነው ማለት ነው። እሺ ቀጥለን ደግሞ የምናየው እዚህ ጋር ሀ ነው። ምክንያቱም በመጀመሪያ ፊደል ነው የሚወከለው አይደለ? ተለዋዋጭ በመጀመሪያ ፊደል ነው። ይሄ ህ ነው የሚለው ተሳስቶ ነው ሀ ነው። ስለዚህ ሀ ለአመሩ ሀ ከዛ 6 ሀ 9 ላይ ይላል። ስለዚህ እነኚህ ሶስቱ ለየቅል ናቸው፣ የተለያዩ ተለዋዋጮች ስለሆኑ ይሄ 3 ነው የሚይዘው ማለት ነው። የዚህ የቁሞች ብዛት 3 ነው። ሲቀጥል ደግሞ ቁሞቹ እነማን ናቸው ከተባለ ቁሞቹ ሀ ለሐመሩ ሀ 1 በሉ። ቀጥሎ ደግሞ 6 ሐመሩ ሀ 2 ቀጥሎ 9 ለ ነው የሚሆነው ማለት ነው። ስለዚህ የነኚህ መጠን ደግሞ ስንት ነው? አሁን ለምሳሌ የዚህ መጠን 1 ነው፣ የዚህ 6 ነው፣ የዚህ 9 ነው ማለት ኮኤፊሺየንቱ ማለት አይደለ? ስለዚህ የዚህ 1 6 እና ስንት ነው የሚሆነው ማለት ነው? 9 ብለን እንጽፋለን። ስለዚህ 1 የማን ነው? 6 እና 9 ደግሞ የነማን ናቸው ብላችሁ መለየት ትችላላችሁ። እዚህ ጋር 123 ይላል። ይሄ አሁን 123 ይላል። ስለዚህ የቁሙ ብዛት 1 ነው የሚሆነው ማለት ነው። የቁሙ ብዛት 1 ነው። እንዲሁም ደግሞ የቁሞቹ አሁን እዚህ ጋር ቁሙ 1 ቁም ስለሆነ 123 ተብሎ ነው የሚጻፈው። እንትን የለውም መጠን የለውም፣ 0 ነው የሚሆነው ማለት ነው አይደለ? የተለዋዋጩ አሁን 0 ነው የሚሆነው። ይሄ የለውም አይደለ? ለምሳሌ እንደዚህ ማለት እኮ ነው 0 ሲባዛ በጠ ሲደመር 123 ነው አይደለ? ታዲያ የመጠኑ ብዛት ስንት ነው ማለት? 0 ስለሆነ አይደለ ጠን ያጠፋው አይደለ? ለዛ ነው። ስለዚህ 0 ነው የሚባለው ማለት ነው መጠኑ። ወይም ደግሞ የለውም እንላለን። እናንተ በፈለጋችሁ ስሩ። ሲቀጥል ምክንያቱም መጠን ማለት የተለዋዋጩ ማባዣ ማለት ነው። ስለዚህ ተለዋዋጭ የለንም ማለት መጠን የለንም ማለት ነው። የለም ማለት በአማርኛ ደግሞ 0 ማለት ነው አይደለ? የለም ማለት ደግሞ 0 ነው። ስለዚህ የሚሆን ጠም ይሁን ከም ይሁን ምንም ይሁን ብቻ በቃ ስለዚህ 0 ነው። እዚህ ጋር ይሄኛውን ደግሞ ፐ እና 8 ረ። ስለዚህ የቁሞቹ ብዛት ስንት? የዚህ 2 ነው። ቁሞቹ እነማን ናቸው? ፐ እና 8 ረ ነው። እሺ ስለዚህ የዚህ መጠን ስንት ነው? የዚህ መጠን ደግሞ የፐ 1 ነው። 1 ሲባዛ በፐ ነው ፐ የሆነው። ይሄ ደግሞ 8 ሲባዛ ረ ነው አይደለ? 8 ረ የሆነው። ስለዚህ 8 ነው ማለት ነው የዚህ መጠን። ምን እናደርጋለን? 1 እና 8 እናደርጋለን ማለት ነው። ይሄ እንደዚህ በመጀመሪያ ፊደል ነው የሚደረገው ብያችኋለሁ። ፐ ነው ይሄ መሆን ያለበት። ስለዚህ በምንም መተካት ይቻላል፣ ግን በተለምዶ በመጀመሪያ ፊደል ነው። ለምን አማርኛ ላይ አንዱ ፊደል 7 ስላለው ዝርያ ስላለው፣ ስለዚህ በመጀመሪያው ብንወክል ጥሩ ነው ብዬ ነው። ከዛ ስለዚህ ይሄ አሁን አንድ ላይ የአራት ፊደሎች የአራት ተለዋዋጮች ብዜት ስለሆነ ምንድነው አንድ ቁም ነው የሚሆነው ማለት ነው። በመደመርና በመቀነስ እስካልተያየ ድረስ ለኛ አንድ ነው ሆኖ ነው የሚታየን። ስለዚህ ይሄ ፐ ቀ ረና ሰ ተብሎ ነው የሚለየው ማለት ነው የሚታወቀው። ቀጥሎ ቁሞቹ የዚህ የብዛቱ አንድ ነው። ይሄ ብዛቱ አንድ ነው። ይሄ ፐ ቀረና ሰ የአራቱ ብዜት አንድ ላይ ማለት ነው። መጥኑ ደግሞ አንድ ነው። ምክንያቱም ይሄ በስንት ነው የተባዛው? በአንድ። አንድ ሲባዛ ይሄ ተመልሶ ራሱን ይሆናል ማለት ነው። ቀጥሎ ይሄ ስንት ነው ያለው? 1 2 3። ስለዚህ የቁሞች ብዛት 3።
እሺ እነማን ናቸው ነው ጥያቄው። እነማን ናቸው? መ መነ ሐመር ውሃ ደና ስለዚህ 3 ናቸው። አንደኛው ደግሞ የቀረን ማን ነው ማለት ነው? የዚህ አንድ ነው ማለት ነው። እና የመጠኑ ብዛት አሁን መጠኑ እነማን ናቸው ነው የሚለው አንድ እዚህ ጋር አንድ ነው፣ እዚህ ጋርም አንድ ነው። ስለዚህ አንድ አንድ ነው የምናደርገው ማለት ነው አይደለ? አንድ አንድ ነው የምናደርገው። አንድ በቃ አንድ 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 ማድረግ እንችላለን። የሁለቱ ተለዋዋጭ ያላቸው ቁሞች የነሱ መጠን ነው አሁን የተፈለገው። ስለዚህ ሁለተኛው ጥያቄ ባለ አንድ ቁም እና ባለ ሁለት ቁም የአልጀብራ አገላለጾች ሁለት ምሳሌዎች ይላል። ባለ አንድ ቁም እና ባለ ሁለት ቁም በቃ እሺ። ባለ አንድ ቁም ይሄው ጠ፣ ባለ ሁለት ቁም ደግሞ ሁለት ጠ ሲደመር 4 ጨርሻለሁ።